የአማራ ፋኖ ብሔራዊ ንቅናቄ አፋብን ትናንት ምሽቱን በሰጠው መግለጫ በመጪው የኢትዮጵያ ምርጫ ሂደት ላይ ከመንግስት ጋር የሚተባበሩ አካላትን እንደማይታገስ አስታውቋል። ንቅናቄው በመግለጫው በአገሪቱ ያለው የጦርነትና የደህንነት ሁኔታ እንዳልተረጋጋ ገልጾ በዚህ ሁኔታ የሚደረግ ምርጫ ነፃና ገለልተኛ አይሆንም ብሏል። እንዲሁም ለፖለቲካ ፓርቲዎች፣ ለህዝብ፣ ለሚዲያ ተቋማትና ለዓለም አቀፍ ማህበረሰብ ጥሪ በማቅረብ የምርጫ ሂደቱን እንዳይደግፉ ጠይቋል። ንቅናቄው ከመንግስት ጋር በመተባበር ህዝቡን ለተጨማሪ ጥቃት የሚያጋልጡ አካላት ላይ እርምጃ እንደሚወስድ አስጠንቅቋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባቀረበው ዘገባ ላይ ደግሞ በአማራ ክልል ሰሜን ጎጃም ዞን የባህር ዳር ዙሪያ ወረዳ ዘንዘልማ አዲስ አበባ ምርጫ ክልል ውስጥ በሚገኘው የሮቢት ምርጫ ጣቢያ የመራጮች ምዝገባ መካሄዱ ተገልጿል። ከ18 ዓመት በላይ ያሉ ዜጎች መታወቂያ በመያዝ በማኑዋል ሂደት እየተመዘገቡ የመራጭነት ካርዳቸውን እየወሰዱ መሆኑም ተጠቅሷል። የአካባቢ አርሶ አደሮችም በግንቦት ወር የሚካሄደውን 7ኛውን ጠቅላላ ምርጫ በንቃት ለመሳተፍ የመራጭነት ካርድ በማውጣት ዝግጁ መሆናቸውን ገልጸዋል። ሁሉም ዜጎች በወቅቱ ተመዝግበው ለምርጫው እንዲዘጋጁ ጥሪ ቀርቧል። የጎጃምና ጎንደር ሰዎች አብረው በሚኖሩበት አፈር ዋናት የተባለ አካባቢ እንደተወለደ የሚነገርለት የአያሌው መንበር በዚህ አወዛጋቢ ጉዳይ የሰጠው አስተያየት ደግሞ የሚከተለው ነው። አያሌው በአስተያየቱ በአማራ ክልል ደራ ወረዳ የሮቢትና ዘንዘልማ ቀበሌ አርሶ አደሮች በሰልፍ የምርጫ ካርድ ማውጣታቸውን ጠቅሷል። አያሌው በጽሁፉ የተለያዩ የፋኖ ቡድኖች ምርጫውን በመቃወም ላይ መሆናቸውን ጠቅሶ በተለይ የጎንደርና የወሎ አካባቢ ፋኖዎች ምርጫን መቃወማቸው ከክልሉ የመሬት ጉዳዮች ጋር እንደሚገናኝ ገልጿል። እናም በምርጫው እንዲሳተፉ መክሯቸዋል። በተጨማሪም አንዳንድ የፋኖ ተወካዮች ምርጫ ቢካሄድም ባይካሄድም የሚያገኙት ወይም የሚያጡት ነገር እንደሌለ ስለሚያምኑ እንደሚከለክሉም ጠቁሟል። የዚህ አወዛጋቢ ምርጫ አነጋጋሪ ስም ደግሞ ምስጢረ ስላሴ ታምራት ትባላለች። እሷ ላይ ጨዋታ እናድራ። ትናንት ምስጢረ ስላሴ የትርጉም ሰራተኛ ናት ብለን በለጠፍነው መረጃ ብዙ ደጋፊዎቿ ደስተኛ አልነበሩም። የተወሰኑ ተሳድቧል። ምክንያታዊ ለመሆን የሞከሩትም መረጃን አስተካከል ዜና አንባቢም ነበረች ብለው ይህንን ፎቶ አያይዘው ልከውልናል። አንድ ወዳጇም የውጭ ድርጅት በከፍተኛ ደሞዝ ትሰራ የነበረች ሴት ናት ብሎናል። እኛም ስናጣራ ኤስኦኤስ የተባለ የህፃናት መርጃ ድርጅት ውስጥ ለ58 የሥራ ቀናት እንደሰራች ሰምተናል። አሁንም ምሁርነቷን የሚያረጋግጥ ማስረጃ አላገኘንም። ይህን ያለው በሻሻ ሚዲያ ኔትወርክ ነው። የምስጢረ ፊደል ቀመስነት ማከራከር ጀመረ ማለት ነው። እሱ እንመለስበታለን። ለአሁኑ የዚህን ትውልድ አነጋጋሪ ሴት ሌሎች ምስጢሮች እናስቀድም። ምስጢረ ስላሴ ታምራት በፌስቡክ ገጿ የሰሜን ኢትዮጵያው ጦርነት ጊዜ የዘር ማጥፋት ወንጀል እየተፈጸመ ነው ብላ ተቃውማለች የሚሉ አካላት አጋጥመውናል። በተጨማሪም ምስጢረ በፌስቡክ ገጿ የምትከተላቸው ታዋቂ ሰዎች የትግራይ ተወላጆች ብቻ ናቸው የሚል መረጃ ይቀርብባታል። እኛም ስንመለከት ከኢሃፓው ቁጥር 1 ሰው አብርሃም ሃይማኖትና ከፓርቲው ኢሃፓ ውጭ የምትከተላቸው ተቋማትና ግለሰቦች ተጋሮች ሆነው አግኝተናቸዋል። እነርሱም ቴዎድሮስ ጸጋዬ፣ ቴዎድሮስ አድሃኖምና ህወሓት ናቸው። ከዚህ ተነስተን የወላጆቿን የትውልድ ምንጭ አስመልክተን መጠነኛ ምርመራ አድርገን ነበር። ከምንጮቻችን አንዱ አባቷ የትግራይ ተወላጅ ናቸው ብለውናል። ምስጢረ ስላሴ ታምራት ለኒ ተጋሩ አባቷ የተለየ ፍቅር አላት የሚል አስተያየትም አክለውልናል። ነገር ግን የምስጢረ አባት በህይወት ያሉ አይመስልም ሲሉ ምንጫችን ጠቆም አድርገውልናል። ምስጢረ አባቷንና ተጋሮችን ሌት አድርጋ ብትወድም ስለሳቸው ብዙ አታውራም ተብለናል። በምንጫችን ግምገማ ውስጥ የትግራይና የጎንደር ወንድ አብዝታ ትወዳለች የሚል አገላለጽም አለበት። ስለ ምስጢረ ወንዶች ከተነሳ ይቀር ልደቱ አያሌው ሊያገባኝ ነው ትላለች ሲሉ የቅርቧ ሰው አውግተውናል። ምስጢረ ስላሴ ታምራትና ልደቱ አያሌው ምህረቱ በተለይ ምስጢር ወደ ፖለቲካ ከገባች በኋላ ዋትስአፕ ላይ በቀን ቢያንስ 2 ጊዜ እንደሚደዋወሉና ምክር እንደሚለጋገሱ ሰምተናል። ምስጢረ የልደቱ አድናቂ መሆኗን በይፋ ከጻፈች ወራት ተቆጥሯል። የምስጢረ እናት ጎጃም ናቸው። እናቷ የጎጃም ወንድ እንዳትወድ ተጽዕኖ ሳያደርጉባት አይቀሩም ይላሉ ምንጩ። የምስጢረ የትውልድ ቦታ ደግሞ አዲስ አበባ ነው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓና ጸሐፊዋ ምስጢረ ስላሴ ታምራት በመጪው ምርጫ የተወካዮች ምክር ቤት ወንበርን ለመያዝ የምትወዳደርበት የምርጫ ክልልም አዲስ አበባ ውስጥ ጎተራ፣ አዲስ ሰፈር፣ አዲስ አበባ፣ ሳሪስ፣ ሀና ማርያም እና ኃይሌ ጋርመንትን የሚያጠቃልል ነው። መቼ ሰፈሯ እዚያ ቢሆን ነው። የምስጢረ ስላሴ ታምራት የቅርብ ጓደኛ ዝና ስክሪንና መታወቅ በጣም ትወዳለች ብሎናል። አንዳንዴ ሰነፍ ናት የሚል ግምገማ ማክሎበታል። የተለየ ጋዜጠኝነት ችሎታ የላትም ያለን ደግሞ የአሻም ቴሌቪዥን ባልደረባዋ ነው። ምስጢረ ስላሴ ታምራት በጣም ብዙ ጊዜ ያጋጠሙ ይካሉና በጣም ስልችት ካሉ ነገሮች ውስጥ ሴት ስለሆንኩ የመዝናኛ ጋዜጠኛ ብቻ መሆን እንዳለብኝ የሚያስቡ ሰዎች ናቸው። ጭራሽ ሊመክሩኝ የሚሞክራሉ ብላ የምትበሳጭ ትንታግ ናት። ከጣቢያችን ዘጋቢ ጋር በተጨዋወተችበት አፍታ ሁሉ ስሜን እንደምወደው ምኔን ማልወድ ትላለች። ለትውልድ ከተማዋ አዲስ አበባ የተለየ ፍቅር እና መቆርቆር አላት። በአንድ ጽሑፏ ውስጥ አዲስ አበባ ነው ተወልጄ ያደግኩት በማለት እርድናዋን ትገልጻለች። ከትዝታዎቼ ግን ዛሬ ላይ አንድም ነገር የለም። ችግሩን በውስጡ ቀብሮ በየዕለቱ ከአቅም በላይ የሚጨምረውን ኑሮ ለማሸነፍ እንቅልፍ አጥቶ የሚኖረው አዲስ አበባ ያሳዝነኛል። የኑሮ ውድነትና ስራ ማጣት ሳያንሰው በመጣ በሄደው በትር የሚሸነቆጠው የከተማ ወጣት በጣም ያሳዝነኛል። ተወልዶ ባደገባት ከተማ የድሮ አራዳ እየተባለ ከኋላ የመጡ ሰዎችን የቅንጦት መኪና
አንድ እንጀራ እንኳን በማይገዛ ብር ያውም እየተሰደበና እየተሾፈበት የሚጠብቀው የአዲስ አበባ ልጅ ህመም እጅግ በጣም ይሰማኛል። ይሄ ሁሉ ሆኖም ህመሙን በጥርሱ ሸፍኖ ለጊዜውም ህይወቱን ከሚያቀሉለት ከሚወዳቸውና ከለመዳቸው ጋር እንዳይኖር ለልማት እያሉ እንዳሸዋ ዚህና እዛ ይበትኑታል። አቦ ለሰው የማይጠቅም ልማት ገደል ይግባ። ማርያምን የአዲስ አበባ ሰው ያሳዝነኛል። አውቃቸዋለሁ ችግሮቹን ከስረ መሰረቱ ችግሮቼ ናቸው። አብረውኝ ነው አይኖሩት። ማን ነው ለአዲስ አበባ ሰው አለውልህ የሚለው? የራሱ ልጅ እንኳን መርቶት አያውቅም። ቲሽ እያለችም ትብሰከሰካለች። ምስጢረ ስላሴ ታምራት ከጣቢያችን ጋር በነበረ ቆይታ ከባህር ዳር ዩኒቨርሲቲ በጋዜጠኝነት ትምህርት እንደተመረቀች ገልጻለች። አንድ የባህር ዳር ዩኒቨርሲቲ ጋዜጠኝነት ትምህርት ክፍል ምሩቅ የሆነ ጋዜጠኛም ምስጢረ እዚያው ትምህርት ክፍል ስትማር አውቃታለሁ ብሎናል። ምስጢረ መጀመሪያ አካባቢ ጥሩ በሚከፍል መንግስታዊ ያልሆነ ድርጅት ውስጥ ተቀጥራ እንደሰራች ተናግራለች። ግን መንግስታዊ ያልሆነ ድርጅት ደበረኝ ባይናት። ከዚያም በአሻም ቴሌቪዥን ዘጋቢ ሆና ለዓመታት ሰርታለች። አሻም ቴሌቪዥንን ስትገልጠው የትኛውን ቦታ ብቀጠር የቱንም ያህል ትልቅ በሆነ የሚሰማኝ ክብርና ደስታ የአሻም ቴሌቪዥን ጋዜጠኛ ነኝ ስል ከሚሰማኝ ኩራት ክብርና ደስታ ጋር የሚነጻጸር እንዳይደለ አውቃለሁ ትላለች። በአንድ የፌስቡክ ልጥፏ ደግሞ ወደፊት ዓለም አቀፍ መገናኛ ብዙሃን ውስጥ እንደምሰራ አውቃለሁ ስትል ትነበባለች። ከዚህ ሁሉ ምኞትና የጋዜጠኝነት አድናቆት በኋላ ግን ጠቅላይ ሚኒስትር ሆናለሁ በሚለው ልበ ሙሉ ንግግሯ የምትታወሰው ደስታ ጥላሁን ጥላው የሄደችበትን ኢህአፓን በጸሐፊነት ልታገለግል ተቀላቅለዋለች። ኢህአፓ በታሪክ ውስጥ ደማቅ ሴቶችን በማፍራት ይታወቃል። ገነት ዘውዴ፣ ሰላማዊት ዳዊት፣ ታደለች ኃይለሚካኤል፣ ህይወት ተፈራ የተባሉ ትንታግ ሴቶች የጥንቱ ኢህአፓ ፍሬዎች ናቸው። ከሁሉ በላይ ግን የብርሃኑ ነጋ ቦንገር እህት የነበረችውን በቅጽል ስሟ ኮልት የምትባለውን ሳተና ኢህአፓ ሴት ታጋይ ማስታወስ ግድ ይላል። ኮልት ከጃንሆይ እጅ ሰዓት የተሸለመች ሰቃይ ተማሪ ነበረች። ግን ወንድሟ ብርሃኑ ነጋ ቦንገር ወደ ኢህአፓ ከመሳባቸው በፊት እልል ያለች አብዮተኛ ሆነች። በአንድ አጋጣሚ ተነቃባት። እንደ ዘመነኞቿ ሲናይድ የተባለውን መርዞ አቅማ ሞትን በጀግንነት ተጋፈጠችው። የዛሬዋ የኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት የዚያ ተአምረኛ ትውልድ ወራሽ መሆኗ ነው። ምስጢር የዚህ ዓመቱ ምርጫ ደማቅ ስምም ናት። ምስጢረ ስላሴ ታምራት በቅርቡ በመገናኛ ብዙሃን የተካሄዱ የምርጫ ክርክሮች ላይ የሚዲያ ገለልተኝነት እንዳልተጠበቀ ተናግራ አዲስ የመነጋገሪያ አጀንዳ ፈጥራለች። እንደ ገለጻዋ በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና በአዲስ ሚዲያ ኔትወርክ የተዘጋጁ የክርክር መድረኮች በተለይ በአዲስ አበባ የተከናወኑ የኮሪደር ልማት ፕሮጀክቶችን በመጠቀም ለመንግስት አቋም የሚጠቅሙ እንዲሆኑ ተደርገዋል ብላለች። ምስጢረ ስላሴ እንዳስታወቀችው በክርክሩ ወቅት ሚዲያዎቹ የቦታ መረጣ፣ የጥያቄ አቀራረብና የእይታ አቀራረብ በመጠቀም የገዢውን ፓርቲ አቋም እንዲጠናከር እየሰሩ መሆናቸውን ገልጻለች። በክርክሩ ወቅት ስለ መገናኛ ብዙሃን ገለልተኝነት ያቀረበችው አስተያየት ከተላለፈው ቀረጻ እንደተቆረጠም ጠቅሳለች። በተጨማሪም አዲስ ቴሌቪዥን ኢህአፓን ወክላ በምርጫና በአገራዊ ጉዳዮች ላይ ሰጠችውን ቃለ መጠይቅ ሙሉ በሙሉ እንዳላስተላለፈ ገልጻለች። የህዝብ መገናኛ ብዙሃን የመንግስት ፕሮፓጋንዳ መሳሪያ መሆን እንደማይገባቸው በመግለጽም በምርጫ ወቅት የመገናኛ ብዙሃን ነጻነትና ገለልተኝነት እንዲጠበቅ ጠይቃለች። በሌላ በኩል ግን ፋና ብሮድካስቲንግ ኮርፖሬትን አመስግናለች። ሰናይ ጊዜ